በተወዳጁ በእንግሊዝ ፕሪሚየር ሊግ ወንጌል የሚሰብኩ 5 ኮከብ ተጫዋቾች ዛሬ እነግራችኋለሁ። ስኬታቸውን ለኢየሱስ የሰጡ 5 ተጠያቂ ተጫዋቾች ዛሬ ምን አይነት ይዘት አለ? ጎል ካስቆጠሩ በኋላ በዚህ በሚሊዮን በሚቆጠሩ ደጋፊዎች ፊት፣ ህዝብ ፊት፣ በዓለም ተመልካቾች ፊት በምን ያህል መልኩ ወንጌል ሊመሰክሩት የሚለውን እስቲ አጠር አድርጌ 5 ተጫዋቾችን የምናገር ነው። መጽሐፍ ቅዱስ እንደሚለው ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክራለሁ ባለው መሰረት ተጫዋቾች እምነታቸውን ያለው ጽኑ መስመር ወንጌል በሜዳ ሚሊዮን የሚቆጠሩ ፊት ላይ እንዴት ይመሰክራሉ? አንደኛው ገብረ ጂሰስ ነው። የአርሰናል አጥቂ የቤተስባ ብራዚላዊ ስሙ ራሱ ምስክር ነው። ገብረ ጂሰስ በጦርነቱ ኢየሱስ የሚንቀሳቀስ ነው። ጎል ሲያስቆጥር በብዛት ወደ ሰማይ በመመልከት ምስጋናውን ለኢየሱስ ያቀርባል። አም ቢሎንግ ቱ ጂሰስ ወይ እኔ የኢየሱስ ንብረት ነኝ በሚል ርዕስ እምነቱ ጽኑ አቋም እንዳለው ኢየሱስን የሚሰብክ ተጫዋች ነው። እና ሁለተኛ ደረጃ ስንመለከት ቡካዮ ሳካ ነው። እንግዲህ ዜግነቱ አሁን በእንግሊዝ እየተጫወተ ያለው በእንግሊዝ ብሔራዊ ቡድን እየተጫወተ ያለው የአርሰናል የፊት መስመር አጥቂ ነው። እሱም ቡካዮ ሳካ በታዋቂነቱ ላይ ቁንጮ ሆኖ ሳለ ክርስቶስን በይፋ የሚናገር ተጫዋች ነው። ጎል ካስቆጠረ በኋላ መሬት ላይ ተንበርክኮ እኔ የኢየሱስ ነኝ፣ ኢየሱስ ያድናል የሚል ርዕስ ወንጌል የሚሰብክ ተጫዋች ነው። ኮዲ ካክፖ ነው። ይቅርታ፣ ኮዲ ካክፖ የሊቨርፑል ተጫዋች ነው። እንግዲህ ሊቨርፑል ቤት ውስጥ በወንጌል ሰባኪ ተብሎ ይጠራል። እስከ መጠራትን ደርሷል። ከጨዋታ በፊትም በኋላ መጽሐፍ ቅዱስን ሲያነብ እናያለን እና በኢንስታግራም በሱ ገጽ ፊት ስንመለከት የተጫዋቾች እንግዲህ የተጫዋች መጽሐፍ ቅዱስን ያነባል። እኔ የኢየሱስ ነኝ ይላል። ኢየሱስን የሚመሰክር ተጫዋች ነው። ሶስተኛ ደረጃ ስንመለከት የአሁኑ ባየር ሙኒክ የድሮ ደግሞ የቀድሞው የዩናይትድ ማንቸስተር ዩናይትድ ተጫዋች እንግሊዛዊ ማርኬሽ ራሽፎርድ ነው። ራሽፎርድ ስለ እምነቱ ሲናገር እምነቴ ዛሬ እኔ ሰው በሆንኩበት ትልቁ መሰረት ነው ይላል። እንግዲህ የእሱ እናትም በጣም በክርስትና በጣም የሚታወቅ እናት ናት እና ከጨዋታም በኋላ ከጨዋታም በፊትም ጥሩ ምልክት ስለ ኢየሱስ ያለው ጥሩ ተጫዋች ነው።